መሽገና መቼ አለቀና ስራው መቼ አለቀና ተልኮ መቼ አለቀና ጥሪው መቼ አለቀና እግዚአብሔር አንተ ላይ ያስቀመጠው ፕሮግራም። አንድ ቀን የዓለም የሻምፒየንስ የተባሉ ሰዎች ፈረንሳይ ሀገር ይመስለኛል ትልቅ ሙዚየም ይጎበኛሉ እና በተለይ በዚህኛው ዙር የሚጎበኙት አትሌቲክሶች ይጎበኛሉ፣ ቦክሰኞች ይጎበኛሉ። በዚህኛው ዙር የሚጎበኙት ቼዝ ሻምፒየንስ ናቸው እና ቼዝ ሻምፒየንስ የሆኑ ሰዎች በዓለም ላይ የታወቁ ዓለም ላይ ነምበር 1 የተባሉ ሰዎች የቼዝ ያንን ሙዚየም ሲጎበኙ አንድ ምስል ያስጎብኙ ያሳያቸው አንድ ቦታ ላይ ይደርሳሉ። እዛ ቦታ ላይ ምንድነው ያለው? ሁለት ሰዎች ቼዝ ሲጫወቱ የሚያሳይ ምስል ነው። ቼዙ የሚያሳየው ምንድነው? ሰይጣንና እግዚአብሔር ቼዝ ሲጫወቱ ነው ስዕሉ እና ሰይጣን እንዳሸናፊ ሆኖ ዘርጋ ብሎ ተቀምጧል በስዕሉ ላይ። እግዚአብሔር ደግሞ በስዕሉ ላይ ትክዝ ብሎ ሙቭ ማድረግ ከብዶት ምን ማድረግ ኦልሞስት ሉዘር መስሎ ተቀምጦ ያሳያል ስዕሉ እና ያንን ኤክስፕሌን አድርጎላቸው ይሄዳሉ። ነምበር 1 ቼዝ ሻምፒዮን የሆነው ሰው ይቆማል። እዛ ቆሞ ስዕሉን በአትኩሮት ያየዋል። ሲያየው እግዚአብሔር እንደማይሸነፍ ያያል በስዕሉ ላይ እና አስጎብኚው ይመጣና ወደ ኋላ እንደቀረ አይተው ምን ሆነህ ነው ምን ገጠመ ብሎ አስጎብኚው ይመጣና ሌሎችም ተከትሎት ይመጡና ይጠይቁታል። እኔ ነምበር 1 ቼዝ ቻምፒየን ነኝ አይደል? ታውቃላችሁ? አዎ ይሄ ስዕል ላይ እግዚአብሔር ተሸናፊ ይመስላል። ይሄ አዎ ይመስላል፣ ግን እኔ ቻምፒዮን እንደሆን ታውቃላችሁ? አዎ። አንድ ነገር ልንገራችሁ፣ ንጉሱ አንድ ሙቭ ይቀረዋል። if he moves the king one more move ኪንግ እነሱ ይሄ ንጉስ ነው አይደል የሚባለው? ቼዝ የምታውቁ ሰዎች ካላችሁ ይሄ እግዚአብሔር ንጉሱ አንድ ሙቭ ይቀረዋል። if he moved the king ያንን ሙቭ ካደረገ everything ሌላ ታሪክ ይሆናል አላቸው። I'm telling you ሚላጢ ላይ ብትሆኑ ንጉሱ አንድ ሙቭ ይቀረዋል። አላለቀም፣ አልተሸነፈም። አንድ እንቅስቃሴ አንድ ነገር እግዚአብሔር ዛሬ ከህይወታችሁ ላይ ሙቭ ያደርጋል። ሉዘር አይደለም የምትባሉት ዊነር ትባላላችሁ። እና መላጢ ላይ ቁጭ ብለው ሰዎች ተደላድለው እንዲኖሩ አልተፈቀደም። እና ጳውሎስ ያችን እሳት፣ ያችን ሙቀት፣ ያችን ደስታ፣ ያችን ረፍት ለማስቀጠል ሲሄድ ከኤደን ገነት ጀምሮ ሲከታተል የነበረው እፉኝት መጣና ምን አደረገው? ነደፈ ይላል ቁጥር 6። እና ሰዎች ያው ሁልጊዜ ፈራጆች ናቸው። ከአራት ጀምሮ እናንብበው። የሆነ ነገር ስትሆኑ እንዲህ እኮ ቢሆን እንዲሆና እኮ የሆነ እርምማ ቤታቸው አለ ይሉሃል። እንዲሁ የሆነ ድብቅ ነገርማ አለው፣ እንዲሁ ሰልፍ አይበዛ ቅባት አለው አይሉህም። እና ቁጭ ብለው ይጠብቃሉ። ተመልከቱ ቁጥር 4 አረማውያንም እባብ በእጁ ተንጠልጥሎ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ምንድነው? ነፍሰ ገዳይ ነው። ታሪኩን እኮ ነግሯቸዋል። እንዴት አድርጎ ከንብረቱ በስተቀረ ከመርከብ ውስጥ ማንም ሰው አይሞትም ብሎ እኮ ነግሯቸዋል። ግን ምን ደመደሙበት? ነፍሰ ገዳይ ነው። ከባህርም እንኳን በደህና ቢወጣ አለቀልኝ ብሎ ከኢትዮጵያ በሰላም ቢመጣ እንደመጣ ይገርምሃል። መዓት ወረደበት። መኪናው ተጋጨ። እንትኑ ሆነበት። ሚስቱ ተፋታችው። ቤታቸው ብጥብጥ ሆነ። የሆነ ነገርማ አለ እነሱ። ከባህር እንኳን በደህና ቢወጣ የእግዚአብሔር ፍርድ በህይወት ይኖር ዘንድ ምን አላለው? አልተውም። እግዚአብሔር እየተከታተለ ይቀጠዋል፣ እየተከታተለ ያድነዋል። ለእግዚአብሔር ያለን ኢሜጅ የአረማውያን ኢሜጅ እንደሆነ ተመልከቱ። አረማውያን ናቸው እግዚአብሔር እየተከታተለ አታክ ያደርገኛል ብለው የሚያምን ኮንሽስነስ ያለው የአረማዊ ጭንቅላት ነው። በኢየሱስም ከላያችን ላይ ይነሳ። ብዙ ጊዜ እንደሱ አለ። ጌታ ሆይ ምን ሆነ? ምንድነው ነገሩ? ምንድነው ጌታ ሆይ እንዴት እንደዚህ? የአረማዊ ጭንቅላት ነው። በኢየሱስ ክርስቶስም ከላያችን ላይ ይነሳ። አልተውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳቸውም። እነሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ምን ያደርጉ ነበር? ይጠባበቁት ነበር። የሚጠብቁን ሰዎች እንኳን ያቺ ቸርችማ በተን ነው ቁጭ ብለው ማለት ነው። ቁጭ ብለው እናያለን፣ ሲበዙ እናያለን፣ እስቲ እናያለን። ቁጭ ብሎ ከእባብ ተባባሪ የሆነ የአረማዊ መንፈስ ያዘው። እኛ ምንም አያቆመንም። የሚያምን ሰው አሜን ይበል። እናንተም እዚህ ውስጥ የምትጠብቁ የሆነ ነገር ይሆናል በላ አሜን ማለት ከከበዳችሁ ከነዚያ ወገን ናችሁ። እኛ ምንም አንሆንም። ገና በቄሳር ፊት የምንቆም የእግዚአብሔር ሰራተኞች። የሚጠብቅ ሰው አለ።
የሚጠብቅ የሆነ ነገርማ እችን ሲያልፉ ብለው የሚጠብቁ አሉ። ተነድፈሃል፣ መሽታው እኮ ደርሶብሃል፣ እባቡ እኮ መርዝ ውስጥ ገብቷል። በኖርማል ቀይ መስቀል አንድ ጊዜ እባብ ሲነድፍ ምን እንደሚያደርግ የሚያሳዩ ምልክቶች ብለው ይናገራሉ። ማለት ገና ሐረር ያለው የኢትዮጵያ ቀይ መስቀል ማህበር ያሳተማት እባብ ሲነድፍ የሚፈጠሩ ነገሮች ተብለው ምንድነው ብሮሸር ነገር አለ አይደል? የመጀመሪያው እባብ ሲነድፍ እንትን ነው የሚያደርግ፣ አይን ብለርድ ይሆናል። ሁለተኛ ደም ውስጥ እንትን ያደርግና ሼክ ታደርጋለህ። ሶስተኛ ማበጥ ትጀምራለህ እና አራተኛ ትወድቃለህ፣ ትሞታለህ ነው። ይሄ እንግዲህ ዊዝን በጣም ፈጣን በሆነ ሰዓት ደቂቃዎች ውስጥ የሚሆን ነገር ነው። ይሄኛው ደግሞ ቬነም ነው። ጳውሎስን የበላው ደግሞ በጣም ከፍ ያለው ነው። ፑህ ብሎ ወዲያው አናት ላይ የሚወዳም ሰውየው ቅንድጭር ግፍ አረጋትና ይሞታል ብለው ሲጠብቁ፣ ያብጣል ብለው ሲጠብቁ አራገፋት ይላል። በኢየሱስ ክርስቶስም አንሱ ከላችሁ ላይ። ከዛ እነዛው ሰዎች ይሞታል ያሉ ሰዎች አለማሞትህን ሲያዩ እኔ አንድ ነገር እግዚአብሔር እንዲያደርግላችሁ እየጸለይኩ ነው። በደንብ ተከታተሉ። ሰዎች ወደ ጌታ የሚመጡት በወንጌል ስርጭት ብቻ አይደለም። ወንጌል ስርጭት ብቻ እግዚአብሔር በእናንተ ላይ በሚሰራው ተአምር። እነ ዳንኤል የትኛውን ወንጌል ሰብከው ነው የእስራኤል አምላክ የተመለከው? ከመሆን እሳት ውስጥ ሲገቡ አብሯቸው አሳዩ፣ በእምነታቸው አሳዩ። እግዚአብሔር በዚህ በዘጸአት ትምህርት ላይ ምንድነው የሚነግረን? አትጩህ፣ ጸሎት ብቻ አታድርግ፣ ዱ ሰምቲንግ። እኔ እጄን ዘርጋ፣ እኔ ባህሩን እከፍላለሁ፣ እኔም አምላክ እንደሆንኩኝ ግብፃውያን ያውቃሉ። እግዚአብሔር ለእናንተ በሚሰራው ስራ አምላክነቱ ይታወቅ ዘንድ እግዚአብሔር ዛሬ በእናንተና በጉዳያችሁ መካከል ጣልቃ ይግባ። እግዚአብሔር ቤትህን ሲፈውሰው ሰዎች ሲያዩ፣ እግዚአብሔር ትዳርህን ሲፈውሰው ሰዎች ሲያዩ፣ እግዚአብሔር ኢኮኖሚን ሲያሻሽለው ሰዎች ሳዩ፣ እግዚአብሔር ነገርን ሲገለብጠው ሰዎች ሳዩ፣ እግዚአብሔርማ ከሷ ጋር አለ ብለው ይላሉና እግዚአብሔር በዚህ ባርኮት ይባርካችሁ። ጴንጤ በጸሎት ብቻ አታመጣው። እግዚአብሔር ቤት ይምጣና ታሪክ ይስራል። ግዴለም አሜን በለኝ። ታሪክ ስላለ ጨለማውን ከቤት ላይ ያንሳው። መልክ የሌለው ነገር መልክ፣ ትዳርህን መልክ ሲሰጠው ፍሬያማ ሲያደርገው እግዚአብሔርማ ከሷ ጋር አለ ብለው ያንተን አምላክ ያመልኩ ዘንድ ይመጣሉ። እግዚአብሔር በዚህ ጣልቃ ገብነት ይባርክ። አንተ ለሰው ከምትሰራላቸው በጎነት በቀር ይላል ኢሳይያስ 64 ላይ እግዚአብሔር ሲሰራልህ ነው። አሳየኝ። የሰራ የምታመልከው አምላክ ከሌሎች አማልክት የተለየ መሆኑን ሲሰራልህ አሳየኝ። ወንጌል አንድ እግዚአብሔር የሰራልህን ነገር የምትናገረው ነው። እግዚአብሔር ጣልቃ ገባልኝ። ጣልቃ ገብቶ በእኔና በሞት መካከል፣ በእኔና በኃጢአት መካከል የነበረውን ሰው የሆነው ኢየሱስ መካከለኛ ሆኖ ገባልኝ ብለህ ኃጢአት እንደነጻልህ ትናገራለህ፣ ትመሰክራለህ። እግዚአብሔር ስሙ ብሩክ ይሁን። ያ መካከለኛ የሆነልህ ጌታ ትዳር ላይ ምን ሰራ? ያ መካከለኛ የሆነልህ ጌታ ጤናክ ላይ ምን ሰራ? ልጆች ላይ ምን ሰራ? ህይወት ላይ ምን ሰራ? ሚሽን ላይ ምን ሰራ? እሱን ሲያዩ እግዚአብሔርን ያከብራሉ። በኢየሱስም እግዚአብሔር በቤት ላይ ጣልቃ ይግባ። አሳይ። ህይወትህን የምንናገረው ለዚህ ነው። ባለፈው የት ነው? ቲክቶክ ላይ ነው መሰለኝ ተናገሩ። እንደዚህ የሚል አባባል አለ። በህይወት ዘመናችሁ ሁሉ ወንጌልን ስበኩ፣ አስፈላጊ ከሆነ ቃል ተናገሩ የሚል አባባል ታውቃላችሁ? በህይወት ዘመናችሁ ሁሉ ወንጌል ምን በሉ? ስበኩ። አስፈላጊ ሲሆን ብቻ ምን ማለት ነው? ህይወት ሁሉ ጊዜ ወንጌል ይስበክ። አስፈላጊ ከሆነ ግን ቃላት ተጠቀም። እግዚአብሔር ከቃል በላይ የሚናገር ህይወት ይስራል። እግዚአብሔር በቤት ሲሰራ፣ እግዚአብሔር በሰላም ሲሰራ ምንድነው ደስ የሚል? አንተ ሲሉ ማመልከው ጌታ እሳት ውስጥ ሆነ፣ አዎ፣ እባብ እየነደፈ ሳትደናገጥ የምታራግፍ፣ አዎ። ይሄ ነገር እኮ ይዞሃል፣ ይሄ ካንሰር ይዞሃል፣ ትሞታለህ ሲባል ሰው ሁሉ ሲያለቅስ ሳታለቅስ ስትታይ፣ ወይኔ ጌታ ኢየሱስ፣ ሳታለቅስ ስትታይ፣ ሳትረበይ ስትታይ፣ ሳትታወቅ ስትታይ፣ ፕሮብሌም ሲገጥምህ ሳትታወቅ ስትታይ፣ አምላክ አለ በእኔና በሞት መካከል አንድ እርምጃ እንኳን ቢቀር ጣልቃ የሚገባልኝ አምላክ አለ ብለህ ስትል፣ ያም አምላክ ይህንን እጅህን ስትዘረጋ፣ ይህን እምነትን ስትይዝ ጣልቃ ሲገባልህ፣ በአንተና በካንሰር መካከል መድኃኒትን ሲያበቅልልህ። እኛ አሕዛብ በሚረበሽበት ሁሉ እንረበሻለን፣ አሕዛብ በሚፈራበት ሁሉ እንፈራለን። አማኝ ነን አይደል? ከኔ ጋር ናችሁ? አማኝ ነን አይደል? አሕዛብ በሚፈራበት ነገር ሁሉ እንፈራለን። እምነታችን ወዴት አለ ታዲያ? እጅን መዘርጋት ወዴት አለ ታዲያ? መለየት ወዴት አለ ታዲያ? መንገድ የለም ሲባል እግዚአብሔር እዚህ ጋርም ቢሆን መምጣት ይችላል። የኮሞሮስ አውሮፕላን በተከሰከሰ ጊዜ ትዝ ይላችኋል እሱ ታሪክ። የኢትዮጵያ ኤርላይንስ በተከሰከሰ ጊዜ ጥቂት ሰዎች ተርፈዋል፣ 2 ወይ 3 እና አማኞች ነበሩ። አንዷ እንዳውም ከኛ ጋር ቴዎሎጂ ተምራለች መሰለኝ።
ወር ባለቤቷ ካፕቴን ነበር መሰለኝ እና አንዷ የተረፈችው ቀጠና 2 ሙሉ ወንጌል ስትመሰክር እስከ መጨረሻው ሰዓት ድረስ እግዚአብሔር ሚራክል ያደርጋል ብዬ ጠብቄ አምኜ ነበር አለች። ነገር ግን አልሆነም ለሌሎቹ፣ ለሷ ግን ታምር ሆኗል። እምነቷ አውሮፕላኑን ማዳን ባይችል እሷንና ጥቂት አማኞችን ግን አድኗል። ሰው ሲጮህ አትጮህም ነበር። ጋድ ዩ ካን ዱ ሰምቲንግ፣ አንድ ነገር ማድረግ ትችላለህ። ዛሬ ጸልይላችኋለሁ ወዳጆቼ፣ እግዚአብሔር ህይወታችሁ ላይ በሚሰራው ነገር በሚመጣባችሁ ነገር ሁሉ ጣልቃ እየገባ እግዚአብሔር ከሚያደርግላችሁ ነገር የተነሳ ክብር ለማን ይመጣ ዘንድ? ለእግዚአብሔር። እጅህን ዘርጋ፣ እኔ ክብር ላገኝ ነው። እጅህን ዘርጋ፣ እግዚአብሔር ክብር ሊያገኝ ነው። የገጠመ ችግር ሊያጠፋህ አይደለም። እጅህን ዘርጋበት፣ እግዚአብሔር ይከፍልልሃል። እግዚአብሔር ጣልቃ ይገባል፣ አንተ ትሻገረዋለህ። ጠላቶች ዛሬ የምታያቸው ለዘላለም አታያቸውም የተባለ ይዋረዳሉ። እግዚአብሔር የተባረከ ይሁን። በዚያ እግዚአብሔር አምላክ እንደሆነ ይታወቃል። ዳዊት ሳኦል ሁሉ ጊዜ ያሳድደው ነበር ታውቃላችሁ። መጽሐፈ ሳሙኤል ምዕራፍ 20 ላይ አንደኛ ሳሙኤል ምዕራፍ 20 ቁጥር 3 አካባቢ ይመስለኛል የሳኦል ልጅ ማን ነው ዮናታን መጣና ነገረው። አባትዬው ታውቃለህ አባትህ እንዴት ሲያሳድደኝ እድሜ ዘመን ሁሉ ይጠላው ነበር ይላል አይደለም? ትዝ ይላችኋል? እናንብበው እንደሱን ክፍል ፈልገ ሰርች አድርጉና ጥቅሱን ትነግሩ። እድሜ ዘመኑን ሁሉ ዳዊትን ምን ያደርገው ነበር? ሳኦል ያሳድደው ይጠላው ነበር። ሰው አያርፍም። እግዚአብሔር ከሰው ያሳርፋችሁ። አረ ግድ የለም አሜን በል። ያሳርፋችሁ። አንዳንዶቻችሁ ሰው ተሸክማችሁ፣ እሱንማ ጌታ አንድ ነገር ሳያደርግ እድሜ ልክሽን ተሸክመሽ አንድ ነገር ስትይ፣ አንድ ልጅ አለ ዮናታን አክሊሉ እድሜ ልኩን ተሸክሞ በየሚዲያው የሚዞር በህይወት ፍሬው ልትለያይ ትችላል። በጌታ በመሆኑ በወንድምነቱ አትስማማም። ሌባ ነው። እሺ ሌባ ይሁን፣ እሱና እግዚአብሔር ዲል ያድርጉ። አንተም ከሚሰርቅበት ቦታ ጠግብ ብለህ በልተው፣ እሱ ራሱ በልቶ ጠጥቶ እሱ ሁሉ እኮ ምን ብሎ የሆነ ሰው እድሜ ልኩን በሚዲያው ላይ ዮናታን እኔ ያሳዘነኝ ዮናታን አይደርስበት ቶ በእንትን በጌታ አይደለም በስማርትነት ይበልጠዋል። እኔ ለዮናታን ጠበቃ ለመሆን አይደለም እንደው ትዝ ብሎኝ ሰው ተሸክሞ የሚኖሩ ሰዎች ጥላቻን እንዴት ሆነላት የሷ ጉዳይ የምትሉ ምን አገባሽ? ማይንድ ዩር ቢዝነስ ምን አገባ? በሰው ህይወት ጣልቃ ገባ ለመነሳቱ ግባ። መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 4 ላይ ስለሚናገር ነው። በሰው ጉዳይ በመግባት መከራን እንዳትቀበሉ እሱ የሥጋ ነው አይደል? ክርስቲያን እንደመሆናችሁ መጠን ምን በሉ? ምን አገባችሁ? ትዳር ውስጥ ገብታችሁ መፈተፍት እህት ነሽ ለእንትኑ ግን በቃ ገብተሽ እነሱ ትዳር ውስጥ ለእህትሽ አግዘሽ ተሻከመሽ እና ሳኦል እድሜ ልኩን እስራኤልን መምራት ሲገባው ሰው ነው የሚያስበው። ሲነሳ የሚያስበው ዳዊትን የሚያስበው ደግሞ እንዴት እንደሚገለው እስቲ እንዲዘምር አምጡት ብሎ ይጋብዘዋል። ቀስት ይወረውራል። ብዙ ጊዜ አባትን ሊገለኝ ሞክሯል አለው። አሁንም ራሱ ዋሻ ውስጥ ነው የመጣው። ማን ነው? ዮናታን መጥቶ ለዳዊት የሚነግረው እሱን ነው። ከዚች ዋሻ ምን በል ሽሽ። ከዚህ በፊት ነግሬያቸዋለሁ። ወደ 13 ዋሻ ነው 13 ዓመት ዳዊት የተንገላታ እና ዋሻ ሳይ ዳዊት በቃ ክትፎ ስጋ ያየን መስለው ዋውችማ በጣም ነው የምትጠቅመኝ ምናምን ብሎ ያስባል፣ ከቀስት ለማምለጥ ማለት። ግን መጨረሻ ላይ ሲናገር እንደዚህ አለ፣ በእኔና በሞት መካከል ስንት እርምጃ አለ? አንድ እርምጃ ቀርቷል። እንድች ብራመድ I touch this but there is God። በእኔና በሞት በአባት መካከል አላለው፣ በእኔና በሞት መካከል ጣልቃ የሚገባ አለ። የሞት ጣር ከበበኝ አለ ሲዘምር። የሞት ጣር ከበበኝ፣ መክበቡንስ ከበቡኝ ይላል። ቀደመን በጸለይኩት ላይ ከበባ ተደረገበት። ነገር ግን ሰብሬ የምወጣበት ስምህን ጠራው፣ በእግዚአብሔር ስም አሸነፍኳቸው። እግዚአብሔር በስሙ ጣልቃ ገባለት። ወዳጆቼ እግዚአብሔር የምናመልከው አምላክ ማለት በጌታችን በኢየሱስ ክርስቶስ ማንነት በእኛና በኃጢአት መካከል በእኛና በዘላለም ሞት መካከል ጣልቃ የገባልን ጌታ ነው። ይሄው ጌታ ይመራናል። ይሄው ጌታ ጠላቶቻችን ሲመጡ ከጀርባ ሆኖ ለነሱ ጨለማ ለኛ ብርሃን ይሰጣል። አትጩሁበት፣ እጅህን ዘርጋ። ዱ ሰምቲንግ፣ ቴክ አክሽን። እርምጃ መውሰድ ካለብህ ውሰድ። የእግዚአብሔርን ስም ጥራ። እርምጃ ወስዳለሁ ቁጭ ብዬ እጠብቃለሁ አትበል። ተንቀሳቀስ። እግዚአብሔር መንቀሳቀስ ስትጀምር ከመሪነት ይወጣና ከለላ ይሆንልሃል። እዚህ ጋር በአንተና በጠላት መካከል ግርዶሽ ያደርጋል። እነሱ ኮታቸውን ትሰማለህ፣ ጩኸታቸውን ትሰማለህ። ድቅድቅ ጨለማ ግን ይወድቅባቸዋል። አንተ ላይ ብርሃን መውጣት ብቻ አይደለም፣ እግዚአብሔር መንገድህን ያቀናል። ዛሬ ጸልያለሁ፣ እንጸልይ እንደተቀመጣችሁ